ይቺ ለምሳሌ 50 ብር ነው የምትገዛው። እሺ ከዛ ደግሞ የጠርሙሱ የምናውቀው የድሮ ያነ ደግሞ የሚገዛው 35 ብር ነው። 30 ምናምን ብር ነው የሚገዛው እና በጥቅሉ ይሄ ካሳው ማለት ነው ሙሉ ደርዘኑ 600 ምናምን ብር ነው የሚሆነው። ስለዚህ ይሄን መሳሪያ ሀገራችን ሁኔታ ማለት ነው። ያን ያህል ከባድ አይደለም ኑሮ፣ አይዟችሁ። በተለይ ላለው ለሚንቀሳቀስ ለሚሰራ ሰው በጣም አሪፍ ኑሮ ነው የምትኖሩት፣ እንዲያውም ዘና ብላችሁ ማለት ነው። ግን ስራ ለሌለው ሀስር የሚያጠፋ ብቻ ከሆነ እሱ ነው ችግሩ። ስለዚህ የሀገራችን ሁኔታ ይሄን ይመስላል። ቦታ የወጣለት ቦታ እና ቤት ስንት ነው ያላችሁ ሰዎች አላችሁ። እንደ ቦታው ነው። አንደኛ መስመር ይወደዳል፣ እስከ ነጥብ ገብቷል ባዶ ቦታ። ሁለተኛ ይቀንሳል፣ ሶስተኛም ይቀንሳል። ለምሳሌ ይሄን ያህል ደረጃ የማይባል እስከ 3 ከ70 ተሽጧል። አሁን በቅርብ ይወጣለት ማለት ነው። እስከ 3.7 ተሽጧል። ስለዚህ እንግዲህ በጣም መስመር ላይ ሲሆን ደግሞ ያው ለተለያየ ነገር ስለሚፈልጉት ትንሽ ወደድ ይላል እና በአቅማችሁ ብትገዙ አሪፍ ነው ባይ ነኝ። ስለዚህ ግዙ፣ ባላችሁበት ቦታ ሆናችሁ መግዛት ትችላላችሁ። ሰው የለንም ብላችሁ ብራችሁን ብቻ ታስቀምጡ። እኔ አሁን ብዙ አመት ስቀመጥ ብሬን አስቀምጬ ስመጣ ለጓደኞቼ ሰጥቼ ከዛ ጓደኞቼ ቀስ ቀስ እያደረጉ እየላኩልኝ ቤቴን አስጨረስኩኝ ማለት ነው። ግን ተልኮ በፊት ተልኮ ቦታ ተገዝቶልኝ ቢሆን አሁን ብዙ ቦታ አልጨናነቅም፣ እየሸጥኩኝ እያልኩኝ እኖር ነበረ። ነገር ግን እሱ አልሆነም። ስለዚህ ብራችሁ ብቻ ሲቀመጥ ብር ብቻ ነው የሚሆነው፣ ምንም አይጨምር ምን አይል። ስለዚህ እንዲጨምር ቦታ ገዝታችሁ ብታስቀምጡ ቆንጆ ነው እላለሁኝ። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስላል። ለቀጣይ እስከምንመለስ ድረስ በአስተማሪ ነገር አዝናኝ ነገር እስከምንመለስ ድረስ ይሄን ቪዲዮ ላይክ ሸር እያደረጋችሁ አበረታቱኝ። ሰሞኑን ስላለቀኩ ቪዲዮ ሁሉም ነገር ቀንሶብኛል። ስለዚህ ይሄን ቪዲዮ በደንብ ወዱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ሰነበታችሁ? ስራ ኑሮ እንዴት ይዟችኋል? በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። እንግዲህ ሰሞኑን ጠፍቻለሁ። እንግዲህ ቢዚ ሆኜ ነበረ። ያው ዛሬ መጥቻለሁ ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው እውልኝ። ትብብር ነው፣ ደገፍ አድርጉኝ። ሲቀጥል ሰሞኑን ያው በለቀቅነው ቪዲዮ ብዙዎቻችሁ እንግዲህ ጸሎትም ዱዓም እያደረጋችሁላቸው ነበረ። ነገር ግን አዲስ ነገር ያለ አይመስለኝም እና በያላችሁበት ሁላችሁንም አላህ ይጠብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ውድ ቤተሰቦቼ እላችኋለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት አንድ ነገር ብዙ ጊዜ እሰራላችኋለሁና እረሳዋለሁ ማለት ነው እና ይሄንንም የጠቆመችኝ እኔ አላውቅም ነበረ። ወደዚህ ሀገር ልመጣ ስል የገዛሁት ዶረራንት ነበረ ለዚህ ሀገር ብዬ ማለት ነው። ይሄ የሚነፋው ለበት ብቻ። ነገር ግን እንዴ እሱን ለምን ታደርጊያለሽ? አንደኛ የሀገራችን ፀሐይ ጥሩ አይደለም፣ ሽታ ሊያመጣ ይችላል። እንደገና ደግሞ ጥቁረት ነገር በዛ ላይ ፀሐይ ጋራ ለምች ያጋልጥሻል ምናምን ብላ በረካቱን አሁን እያመሰገንኳን ነው። በዛ አድርጌ በቆይ እያልኩ ነው እና እንግዲህ ጓንት ስለሌለኝ እናም ስለሞቅኩ እጄን ብዙ ከፍ አላደረገውም። ግን ያው እቃዋን ሀያችኋት ታውቋታላችሁ ብዬ አስባለሁ ማለት ነው። ስሟ የሚሆነው ስሙ ምንድን ነው የሚለው? እስቲ
ዙሮ ራስሊ መዋሰስ ሚስክ አልኸሊጅ እስኪ አንብቡት በደንብ ማለት ነው። እና ይሄ መቼ ነው የምትጠቀሙት? ታጥባችሁ ስትወጡ ብቻችሁን እርጥብ ሆኖ ደረቅ፣ ይሄ ቦደራ ነው፣ ዱቄት ነገር ነው፣ ዱቄት ነው እንደምታዩት። እኔ ቁርንፍድ ጨምሬበት ነው። ቁርንፍዱ ጋር ተደባልቆ ፈሶ ሻንጣው ከዛ እንትን አልኩት፣ ዝም ብዬ ያስቀመጥኩት ተና ቁርንፍዱ ምንም አይጠላውም በሚል ማለት ነው። ስለዚህ ይሄ ዱቄት ነው። ከደረቁ ጅስማችሁ ብታረጉት ስለማይይዝ ታጥባችሁ እንዲወጣችሁ ወዲያው እርጥብ ነው። እንዲህ አትቆነጠሩትም። ጣታችሁን ብቻ በእርጥብ እጅ በማስነካት የምትፈገፍጉት ብቻችሁን 3 ቀን እንዲያው 4 ቀንም ብታድሩ አላህን ካልፈራችሁ ማለቴ እናንተ ለራሳችሁ ሰውነታችሁ ካልከበዳችሁ በስተቀር ሽታ ነገር አያመጣባችሁም። ይሄ ከሚዘጋጀው ሚስክና ሸባብ የሚባል ነው። ታውቁታላችሁ በብዛት አረብ ሀገር ያላችሁ እህቶቼ፣ ሸባና ሚስክ የተደባለቀ ነው። ለበት ብቻ በጣም ወሳኝ ነገር ነው። አንደኛ ሀሰስያ ያመጣም፣ ሽታ የለውም። ሚስክ አለው አሉ እንጂ ያን ያህል ሚስክ አይሸትም። የሚሸታው ነገር የለም። እኔ በጥቅሉ ሸባ ብቻ ነው ብዬ የማስበው። እነሱ ግን የሆነ ኻልጥ አድርገው ነው የሚሸጡት። አጣር ቦታ ነው የምታገኙት። ይችን ብትጠቀሙ አንደኛ ብቻችሁ አይጠቁርም፣ ለሀሰስያ አትጋለጡም። ብዙ ጥቅም አለው። አሁን አንዳንዶች ሎሚ ያደርጋሉ። ሎሚ ሁልጊዜ ላይኖር ይችላል። ለምሳሌ ይቺ ግን በትንሿ ስለሆነ የምንጠቀመው እርግጠኛ ነኝ አንዷን ብገዙ ለአመት ይጠቅማችኋል ማለት ነው። ዶራንት ደግሞ ለጊዜው ሽታው ሊጣፍጥ ይችላል። በተለይ ይሄ የሚቀባው ዶራንት የሚቀባው ይሄ ፈሳሹ በጣም ነው የሚያስጠላው። የተወሰነ ቀን ተቀብታችሁት ይሸታል፣ ሽታ ያመጣል። ስለዚህ እሱን መጠቀም ይሄን ብትጠቀሙ መክራችኋለሁ ውድ እህቶቼ። ያው መቼም ሁላችሁም የሚጠቅማችሁን ወይ ደግሞ የሞከራችሁት ነገር ሊኖር ይችላል። ነገር ግን እኔ ባየሁት ይሄ በጣም ነው የተመቸኝ። ለምን እዛ ሳለሁ አላወቅኩትም እስከምል ድረስ። ሸባ አረቦቹ አዘጋጅተው ይሰጡናል። እነዛ ግን ፍሬሽ ነው። ለምሳሌ እንደ ለውሰው እንደ ክሬም አድርገው ነው የሚሰጡት። ክሬሚ ነገር ነው እሱ ነበረ እኔ የማውቀው። ይሄ ግን በጣም አሪፍ ነው። ቢቆይ ቢል ችግር አያመጣም። እኔ አሁን የሰው ልጅ ሲቆይ ለምሳሌ አንድ ቀን ወይ መንገድ ሲሄድ አንድ ቀን ባይሆን አሁን ለምሳሌ ፀሐይ ነው ወቅቱ፣ ወጣ ስንል የሚሸት ሰው ላበቱ የሚሸት ሰው ይሸታል። ግን ይሄንን ካነካችሁ በምንም ተአምር ጭራሽ አይሸትም። ስለዚህ ጥሩ ነገር ነው ብዬ ነው የማስበው። በትንሽዬ ነገር ብዙ ጊዜ የምትገለገሉበት ነው። ገዝታችሁ ተጠቀሙት። ኦልባዎች እንትን መሰል የምታገኟት ደግሞ አጣር ነው። ማንኛውም አጣር ውስጥ የበት ብቻ ሚስክና ሸባ ካላችሁት፣ በሚስክ የታሸ ካላችሁት ይሰጣችኋል ማለት ነው። ስለዚህ ይህን ተጠቀሙ ነው የምላችሁ ውድ ቤተሰቦቼ። በተረፈ እንትን ብሎግ ስሪ እንዲታይልሽ ያላችሁ ልጅ ያላችሁ ብሎግ መስራት የምችለው እንደነገርኳችሁ መውጣት የምችል ሲሆን ከቤቴ ብዙ ነገር የተለያዩ ቤተሰቦች ኑሮብኝ የተለያዩ ነገሮችን የምሰራ ሲሆን ነው። እኔ አንድ ወቅት እሰራለሁኝ፣ ውሏችንን እንበላ እንውላለን። ያንን ደግሞ እኔ በብዛት የሆነ ነገር ስቀርጽ አይመቸኝም። በአንድ እጄ እየሰራሁ በአንድ እጄ መቀረጽ አይመቸኝም። ስለዚህ ለዛም ነው እንግዲህ ይሄ ዞሮ እኔን ለመደገፍ እስከሆነ ድረስ ማንኛውንም ቪዲዮ ስለቅ እውልኝ ማለት ነው። ይሄን ይመስላል። አሁን ሀገራችን በጣም ሞቋል በጣም እና ደግሞ ሀገራችን ላይ ኮካና ሚሪንዲያ ስንት ነው? ኮካ ቤፕሲ ስንት ነው ያለችኝም ልጅ ነበረ። እስኪ ካየችው ከዚህ ድረስ ካየችው ልንገራት። በሀገራችን የሆነ ሃይላንድ ያለኝ ሃይላንድ እኔ ስንት እንትን እንደሆነ አላውቅም። እሷ 50 ብር ናት። ቆይ እንዲሁም ላሳያችሁ። ለምሳሌ ይቺ ሚሪንዲያ ይቺ
50 ብር ነው